የካቲት 23 2018 ዓመተ ምህረት ተናስልኝ እንደምናመሻችሁ ለመላ ኢትዮጵያ እንኳን ለ130ኛው የአድዋ ድል በዓል በሰላም አድርሳችሁ። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጀምሯል። ዋና ዋና ጉዳዮች ላስታውቃችሁ። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ሀቅ ነው አሉ የፌዴራል ፕሬዝዳንት ታዬ አጽቀሥላሴ። 130ኛው የአድዋ ድል በዓል ተከብሯል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 53ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ከም ዝፍለጥ ሕወሓት ናብ መሬት ክወርድ ብዘይክእል ብሉይ ክለሳ ሓሳብ ዝተኣሰረ ውድብ እዩ። ሕጂ ፀገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። ኩናት ምድላው እናገበረ እዩ ይዝብሃል ወረታት ኣሎ። ህዝቢ ትግራይ ሰላምን ልማትን ይግብኦ፣ ሰላምን ልማትን ይፈቱ፣ ሰላምን ልማትን ተቃሊሱ እዩ ዘሎ። በአንጻሩ ዳግም ውግእን እንወትን ኣይግብኦን ዝብል ጽኑዕነት ያለኒ እቲ ጥሩፍ ኃይሊ ከም እብድ ከልቢ መስ መንሰይ ትግራይ ምስ አባላት ጸጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላህ ትግራይ ኣብ ከቢድ ቅርህነታት እዩ። መንግስቲ ሻዕብያ ዘለዎ መርገጺ እንታይ ይመስል? ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን። ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል፣ ንሳ እውን ተኣፅያ እያ። የነጭ ትከሻ ከጥቁሩ ተዋዶበታል። የሄርበርት ስፔንሰር ዘረኛ ዶሴ ተቀዷል። ሶሻል ዳርዊኒዝም ፍልስፍና መሆን አልቻለም። በአድዋ እኔ ሞቶ እኛ ነግሷል። አድዋ የጭቁን ህዝቦች ቀንዲል ነው፣ የአፍሪካውያን ኩራት። ይህ የአድዋ መንፈስ ህዳሴ ግድቡን አሳክቷል። በቀጣይ ቀይ ባህርን ኢትዮ መልህቅ እንዴትና ለምን የሚሉትን ጥያቄዎች ይዞ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ጠቅላይ ሚኒስትር አብይ አህመድ ዛሬ ምሽት እንደተለመደው በረመዳን መንፈስ ከብሩንዲ፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከሶማሊያ፣ ከኢራቅ፣ ከሶሪያ፣ ከፍልስጤም፣ ከአፍጋኒስታን፣ ከኤርትራ፣ ከየመንና ከሱዳን ከመጡ ስደተኞች ቤተሰቦች ጋር ኢፍጣር መታደማቸውን በማህበራዊ ትስስር ገጻቸው ላይ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ለሚኖሩ የተለያዩ ሀገራት ስደተኞች በብሔራዊ ቤተ መንግስት የኢፍጣር መርሃ ግብር አከናውነዋል። በታላቁ የረመዳን ወር የሚታየውን የመተዛዘን የፍቅርና የአንድነት እሴት መነሻ ማድረግ በተዘጋጀው በዚህ መርሃ ግብር ላይ ከተለያዩ የዓለም ክፍሎች የመጡ በርካታ ስደተኞች ታድመዋል። በብሔራዊ ቤተ መንግስት በተካሄደው በዚህ የኢፍጣር መርሃ ግብር ላይ ከኤርትራ፣ ሶማሊያ፣ ብሩንዲ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኢራቅ፣ ሶሪያ፣ ፍልስጤም፣ አፍጋኒስታን፣ የመንና ሱዳን የመጡ ስደተኞች ተሳትፈውበታል። ዘገባው የባልደረባችን አሸናፊ እንዳለ ነው።
በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። አሸናፊ እንዴት አመሸህ? እስቲ ይፍጠር መርሃ ግብር ላይ ታደሙና ያነጋገርካቸው ኢትዮጵያ ውስጥ የሚገኙ የተለያዩ ሀገራት ስደተኞች ስሜታቸው ምን ይመስላል? ምንድነው ያጋሩህ ነገር? አመሰግናለሁ። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ በተለያየ ጊዜያት ለተለያዩ የህብረተሰብ ክፍሎች ማዕድ ያጋራሉ። በእንደዚህ ደግሞ በተለይ በረመዳን ወቅት ላይ ደግሞ ከተለያዩ የሙስሊም ህብረተሰብ ክፍሎች ጋር በዚህ በብሔራዊ ቤተ መንግስት የኢፍጣር መርሃ ግብርን ያከናውናሉ። ትናንትና ከተለያዩ አካባቢዎች ከተወጣጡ የዝቅተኛ የኑሮ ደረጃ ላይ ከሚገኙ ወገኖች ጋር ነበር የኢፍጣር መርሃ ግብርን ያከናወኑት። ዛሬ ደግሞ ቀደም ብለህ አንተም እንዳነሳኸው ከተለያዩ ሀገራት ከተወጣጡ ስደተኞች ጋር ነው የኢፍጣር መርሃ ግብርን ያከናወኑት። እንደሚታወቀው ኢትዮጵያ በርካታ ስደተኞችን በር ሆና ተቀብላ የተለያዩ ሰብአዊ ድጋፎችን ታደርጋለች። በዛም ደግሞ ጥሩ የሆነ ምስጋና ከሚቀርብላቸው ሀገራት መካከል አንዷ ናት ማለት ይቻላል። ዛሬ የዚህ የኢፍጣር መርሃ ግብር ዋነኛ ዓላማ እንደው ምግብን መቃመስ ብቻ አይደለም። ከዛ የዘለለ ነገር አለው። ረመዳን የእዝነት ወር ነው፣ የመተሳሰብ ወር ነው። ይህንን ለማሳየት ነው ጠቅላይ ሚኒስትር አብይ አህመድም እንዲሁ አጋርነታቸውን ደግሞ የዚህም ዓላማ ደጋፊ መሆናቸውን ለማሳየት ከተለያዩ ወገኖች ጋር እዚህ የኢፍጣር መርሃ ግብርን የሚያከናውኑት። በኢፍጣር መርሃ ግብሩ ላይ የተካፈሉ የተለያዩ ሀገራት ስደተኞች ያነሱት ነገር ምንድነው? ዛሬ እዚህ ያየነው ነገር ሁለተኛ ቤታችን እንደሆነ እንዲሰማን አድርጎናል። የባይተዋርነት ስሜት እንዳይሰማን አድርጓል። ለዚህ ደግሞ ጠቅላይ ሚኒስትር አብይ አህመድን እናመሰግናለን ብለዋል። ምክንያቱም በመሪ ደረጃ ከነሱ ጋር አብሮ ቁጭ ብሎ የኢፍጣር መርሃ ግብርን መካፈል ትርጉሙ ቀደም ብዬ እንዳነሳሁት የምግብ ጉዳይ ብቻ አይደለም። ከሰዎች ጋር ዝቅ ብሎ መመልከትና ሰዎችን ከነሱ ጋር አብሮ መጋራት አለንላችሁ ማለት በራሱ የሚፈጥረው ስሜት አለ። ምክንያቱም እነዚህ ስደተኞች ከሀገራቸው ተሰደው ነው ወደዚህ የመጡት። የባይተዋርነት ስሜት ሊሰማቸው ይችላል። ያ እንዳይፈጠርባቸው የሚያደርግ ጥሩ አቀባበልና የኢፍጣር መርሃ ግብር ነው የተከናወነው። ከዛ ባለፈ ከዚህ ከኢፍጣር መርሃ ግብሩ ባለፈ አጠቃላይ ባላቸው ቆይታ ሁሉ ጥሩ የሆነ ድጋፍ እየተደረገላቸው እንደሆነ አንስተዋል። ኢትዮጵያ በዚህ ደረጃ ልትመሰገን የሚገባት መሆኑንም አንስተዋል። ምክንያቱም ከገቡበት ጀምሮ አንዳንዶቹ ብዙ ዓመት የቆዩ ናቸው እዚህ ሀገር ውስጥ። እስካሁን ባላቸው ቆይታ ውስጥ የቤተሰብ አይነት ስሜት እንዲሰማቸው የሚያደርግ ድጋፍና አብሮነት እንዳለና እንዳገኙ ነው እየተናገሩ ያሉት። እሱ ደግሞ ጥሩ እንደሆነ ኢትዮጵያን ምናልባት ወደፊት ደግሞ ወደ ሀገራቸው በሚመለሱበት ጊዜም የማይረሷት የጭንቅ ጊዜ ማረፊያቸው እንደሆነ ጭምር ሲናገሩ ነበረ። ስለዚህ የተደረገላቸው ነገር በእርግጥም ኢትዮጵያውያን የሚወራው ኢትዮጵያዊነት በተግባርም ጭምር ማየት የተቻለበት ስለሆነ እሱን ተመልክተናል ብለዋል። በዚህ ደስተኞች ናቸው። በጣም ደስ በሚል ሁኔታ ለጠቅላይ ሚኒስትር አብይ አህመድን ፍቅራቸውን ሲገልጹ ነበረ። አጠቃላይ የነበረው የኢፍጣር መርሃ ግብሩ ላይ የነበረው ስሜትና ያነሱልኝ ሀሳብ ይህን ነው የሚመስለው። አመሰግናለሁ አሸናፊ፣ መልካም ጊዜ። በኢፍጣር መርሃ ግብሩ ላይ የተሳተፉ የተለያዩ ሀገራት ስደተኞች ምን አሉ ስለ ኢፍጣር መርሃ ግብሩ? እስቲ ሀሳባቸውን ሰምተን እንመለስ። Thank you for Prime Minister for welcoming like that we are feeling Ethiopia is our second home. We say thank you, and Ethiopia is a good country. ጠቅላይ ሚኒስትሩ ላደረጉልን አቀባበል በጣም እናመሰግናለን። ኢትዮጵያ ሁለተኛ ሀገሬ እንደሆነች ነው የሚሰማኝ። በጣም ጥሩና እንግዳ ተቀባይ ሀገር ናት። ከሶማሊያ ነው የመጣሁት። እዚህ ባይተዋርነት አልተሰማኝም። ረመዳን የደግነት፣ የይቅርባይነት፣ የአብሮነት ወቅት ነው። ጠቅላይ ሚኒስትሩ ሁለተኛ ቤታችን በሆነችው ኢትዮጵያ ላደረጉልን አቀባበልና መስተንግዶ ከልብ እናመሰግናለን። From the Prime Minister, he is sharing us with meal with us. በጣም ደስተኛ ነኝ። ጠቅላይ ሚኒስትሩ ከኛ ጋር በመሆን ማዕድ ስለተጋሩ ደስ ብሎናል። ሁሉም እዚህ ያለው ስደተኛ በዚህ በጣም ደስተኛ ነው። ከተለያዩ ሀገራት የመጡ ስደተኞች ኢትዮጵያን እንደ ሁለተኛ ቤታቸውን የሚያዩዋት። ዛሬ ደግሞ ከጠቅላይ ሚኒስትሩ ጋር ማዕድ እየተጋራን ነው። በዚህም በጣም ደስተኞች ነን። እንደምታየው ያለነው በቤተ መንግስት ነው። ከጠቅላይ ሚኒስትሩም ጋር ማዕድ እየተጋራን ነው። ይህም ኢትዮጵያ እውነትም ቤታችን እንደሆነች ያሳያል። የኢትዮጵያ መንግስት ከ1 ሚሊዮን በላይ ስደተኞችን ተቀብሎ እያስተናገደ ነው። ለዚህም ለኢትዮጵያ መንግስትና ሕዝብ ምስጋና እናቀርባለን። I'm from Iraq. ዛሬ በተጋበዝነው የኢፍጣር ፕሮግራም በጣም ትልቅ ደስታና ምስጋና ተሰምቶናል። ይህ የኢፍጣር ግብዣ ምግብ ብቻ ሳይሆን ፍቅርና አንድነት የሚያሳይ ፕሮግራም ነው።
ለኢትዮጵያ መንግስት ለጠቅላይ ሚኒስትር ዶክተር አብይ አህመድ አክብሮ ስለጋበዘን ትልቅ ምስጋና ከልብ እናመሰግናለን። ለመላው እስልምና እምነት ተከታዮች በሙሉ እንኳን ለታላቁ ረመዳን ጾም በሰላም አደረሳችሁ። ደስ የሚል አቀባበል ነው የተደረገልን። ከአምናውም ዘንድሮም አሪፍ አቀባበል ነው። በጣም ቴንኪዩ። በሮቿን ከፍታ ብዙ ስደተኞች ብዙ ሪፊውጂዎች አስተናግዳለች። ከተለያየ ሀገራቶች እንደ ሀገራቸው ሆኖ እየኖሩ ነው። በጣም አሪፍ አቀባበል ተደርጓል። ስደተኛ ኤርትራዊ ስደተኛ ነኝ። ጠቅላይ ሚኒስትር አብይ አህመድ ያደረጉልን የኢፍጣር መርሃ ግብር ደስ የሚል ነው። በጣም ነው የምናመሰግነው። ቤተ መንግስት መጥተን ይህን እድል በማግኘታችን ደስተኞች ነን። እዚህ ከተለያዩ ሀገራት የመጡ ሰዎች ተገኝተዋል። ከጠበቅነው በላይ ነው የተደረገልን። በዚህም በጣም እናመሰግናለን። የአድዋ ድል በዓል አከባበር ላይ የተኮሩ ዜናዎች ላይ እናተኩራለን። የኢፌዴሪ የተወካዮች ምክር ቤት ለመላው የኢትዮጵያ ሕዝብ ለጀግናው የሀገር መከላከያ ሰራዊትና በዓለም ዙሪያ ለሚገኙ ኢትዮጵያውያን እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ የሚል መልእክት አስተላልፈዋል። ምክር ቤቱ ለኢቢሲ በላከው መልእክት አድዋ የጥቁር ሕዝቦች ሁሉ የነጻነት ፋና፣ የአፍሪካውያን በቀኝ ግዛት ለነበሩ ሕዝቦች ሁሉ የድል ብስራት ግርማ፣ የሰው ልጆች እኩልነት ማረጋገጫ፣ የሰው ልጆች ሁሉ የክብር ኩራት ማሳያ ነው ብለዋል። የአድዋ ድል የአሸናፊነት ችቦ፣ የነጻነት ጎ ማሳያ፣ የጥቁር ሕዝቦች ነጻነት ፈርቀዳጅ፣ የጥቁር ሕዝቦች የድል ብርሃን፣ አፍሪካውያንና የመላው ጥቁር ሕዝቦች አኩሪ ታሪክ ምዕራፍና የሕዝቦች ነጻነት ተምሳሌት ነው። በዓሉ ታላቅ በዓል እንደመሆኑ መጠን ሀገራዊ ፍቅር በሚያጠናክሩ እሴቶችና እውነቶች እየታጀበ የመላው የጥቁር ሕዝቦች የድል ታሪክ ሆኖ ሲዘከር ቆይቷል። የዘንድሮ 130ኛው የአድዋ ድል በዓልም ድሉን በሚያስታውሱ በተለያዩ ደማቅ ዝግጅቶችም ተከብረዋል። የፌዴራል ተወካዮች ምክር ቤት በዚህ በዓል ሀገራችን ኢትዮጵያ በማንኛውም ሁኔታና ተግዳሮቶች ውስጥ ያለፈች ቢሆንም ሰላሟን አጽንታ የምትጠብቅ በሉዓላዊነቷ የማትደራደርና ብሔራዊ ጥቅሞቿን ለማስጠበቅ በምታደርገው ጉዞ መላው ኢትዮጵያን በጋራ ልንቆም ይገባል የሚል መልእክትም አስተላልፈዋል። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ሀቅ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንቱ 130ኛው የታላቁ አድዋ ድል በዓል መታሰቢያ በዓል ላይ መልእክት አስተላልፈዋል። ከአድዋ ድል ማግስት የዲፕሎማሲ ትግል ማጠንጠኛ የነበረው ኢትዮጵያ ለዓለም የምትገናኝበትን በባህር በርና ወደብ ማግኘትን የማረጋገጥ ጉዳይ ነበር ያሉት ፕሬዝዳንት ታዬ ዛሬም የምንሻው እንግዳ ጉዳይ ሳይሆን የታሪክ መንገድና ፈለግ ነው ብለዋል። ሀብታሙ ተክለስላሴ ተጨማሪ አለው። አድዋ ትላንትና ዛሬን በስዕል እይታ አስተሳስሮ ያስቀመጡት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከ130 ዓመታት በፊት በአድዋ ተራሮች የሆነው መላው የጥቁር ሕዝብን አንገት ያቀና እንደነበር ሲገልጹ ስለ አፍሪካ አሜሪካዊው ሮበርት አሌክሳንድሪያንግና የኢትዮጵያ ማኒፌስቶ በተሰኘ ጽሑፉ ላይ ስላሰፈረው የፍትህ ጥሪ ያነሱ። አሌክሳንድሪያንግ በሐተታው እንደ ሰው ተፈጥረን እንደ ሰው እንድንኖር ሰብአዊነት እንዲከበር እንጠይቃለን ነበር ያለው። ፕሬዝዳንት ታዬ ያ ጥሪ ነው በአድዋ መልስ ያገኘው ሲሉ ታሪኩን አስታውሰዋል። ሮበርት ያንግ በሐሳብ ደረጃ የተመኘውንና የጠየቀውን ያንን የሰው ልጆች እኩልነትና የጥቁር ሕዝብ ነጻነት ኢትዮጵያውያን በአድዋ ሰማይ ስር በደማቸው አጽንተው ለዓለም አሳዩ፣ አረጋገጡ። አድዋ ከ119 ዓመት በኋላ በኢትዮጵያ ማኒፌስቶ ስር የነጻነት ታጋዮች የተመኙትን ፍላጎት በድል የተረጎመ ሐሳቡም ስጋ ያለበሰበት የታሪክ አደባባይና መድረክ ነው። አድዋ ለመላው ጥቁር ሕዝብ የነጻነት ድጎህ የፈነጠቀ የሰብአዊ ክብርና ሞገስ ያጎናጸፈ የኢትዮጵያውያን ህልቆ መሳፍርት ጀግንነት በዓለም አደባባይ የገለጠ ነው ያሉት ፕሬዝዳንት ታዬ አጽቀሥላሴ ዳሩ ግን ታሪክ በእንዲህ መንገድ አድልቶልን ሲያበቃ በአልፎ ያጅና በሰሞንኛ ፖለቲካ ስሌት ስትራቴጂያዊ መልህቃችንን መስዋዕት እንድናደርግ መገደዳችንን አነሱም። እናም አሉ በድል ማግስት ትግሉ ምን እንደነበር አስታውሰው እናም የሉዓላዊነት አደራው ማረፊያ የባህር በር ማግኘት ነውና
አደራውን መፈጸም እንደሚጠበቅ በአጽንኦት አንስተዋል። በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። 120 ሚሊዮን ሕዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ፕሬዝዳንት ታዬ የትላንት ነጻነት ዛሬ በሁለንተናዊ ሉዓላዊነት ካልተደገመ፣ በቁልፍ ስትራቴጂያዊ ጉዳዮች የጋራ ውሳኔ በጋራ መቆም ካልታጀበ የአድዋ ትርጉም የታሪኩን ያህል እንደማይገዝፍ አጽንኦት ሰጥተው ተናግረዋል። የአድዋ መንፈስ የጀግኖቹ አደራም እሱ ነው ሲሉ ነው ያስቀመጡት። ለሀገርና ለወገን ጥቅም የመቆም ምሳሌነትን እንውሰድ፣ በተቃራኒው ከመቆም የባንዳነት ወገን ራቅ፣ እንጤፍ ሌላኛው መልእክታቸው ነበር። ልጓም ከሌለው የፖለቲካ ምኞት ወይም ናፍቆት ይልቅ ለሕዝብ ፍቅርና ለወገን ሕይወት መለወጥ መጽናት ነው። ሁለተኛው ለውጭ ኃይላት ድራጎት ከመማለሉ ወይም ጋሻጃግሬነትን ከጋሻጃግሬነት ይልቅ ለሀገርና ለብሔራዊ ክብር መታመን ነው። ከዚህ በላይ ጸጋ የለም። ከዚህ በላይ ክብር የለም። አድዋን ስናስብ የሚታሰበን ጀግንነት ነው ያሉት ፕሬዝዳንት ታዬ፣ ጀግንነት ደግሞ ሰላምን ማጽናት፣ ህዝብን መጥቀምና ሀገርን ማበልጸግ በመሆኑ ከነውጥ ጩኸት ይልቅ አብሮ የማደግ ድምፅን እናሰማ፣ ትላንት በጀግንነት ያቆየነውን ነፃነት ዛሬ በእድገት እንድገም ሲሉ ጥሪ አቅርበዋል። አርበኛን የሚያጀግን ባንዳን የሚጠየፍ ትውልድ ሊፈጠር እንደሚገባ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። ባንዳዎች ዛሬም የኢትዮጵያን ጥቅም ለማስቀረት ከጠላት ጋር እየሰሩ እንደሚገኙ ኤታማዦር ሹሙ ተናግረዋል። ሳዳት መሐመድ ሳኒ ተጨማሪ ያለው። የአድዋ ድል የጥቁር ህዝቦች ታሪክ መስራት አይችሉም እንዲሁም የበታች ናቸው የሚለውን የነጭ አገዛዝ እሳቤ የሰበረ ነው። ይህም አፍሪካውያን ብሎም ሌሎች የቀኝ አገዛዝ ስር የነበሩ ህዝቦች ለትግል እንዲነሳሱ ምክንያት የሆነ የጥቁር ህዝቦች ድል ነው። በ130ኛው የአድዋ ድል ክብረ በዓል ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አባቶቻችን ጦርና ጎራዴ ይዘው ጠላት ዘመናዊ መሳሪያ ይዞ ቢመጣም በአባቶቻችን የአይበገሬ ወኔ ድል የሆነበት ቀን ነው ብለዋል። በተለይ የአድዋ ድል ለየት የሚያደርገው ባንዳውን ጭምር ነፃ ያወጣ በመሆኑ ነው ብለዋል። ዛሬም ባንዳነት መተዳደሪያ ያደረጉ ዜጎች ከታሪክ አልማርም ብለው በሀገሪቱ ብሔራዊ ጥቅም በተቃራኒ ሲቆሙ ይስተዋላል ብለዋል። ባንዳው የሰራውን ጥቁር ታሪክ ማድበስበስ አንችልም። የክህደታቸውንና የባንዳነታቸውን ታሪክ ለልጆቻችን በመናገር አርበኛን የሚያጀግን ባንዳውን የሚጠየፍ ትውልድ ልንገነባ ይገባል። ካልሆነ ግን ገመናችንን ለመሸፈን ተብሎ እውነታው ካልተገለጸ ባንዳነት ዓይኑን በጨው ታጥቦ አደባባይ ይወጣና አርበኛ የማህበረሰብ ግንባታ አደጋን ላይ ይጥላል። አርበኛንና ቅጥረኛን መለየት የማይችል ትውልድ ይፈጠርና አገራችንን ለማዳከም ከሚፈልጉ ጠላቶች ጋር እየተሞዳሞደ ባንዳነትን መተዳደሪያ ማድረግ ነውርነቱ ይጠፋል። እነዚህ አካላት በህዝብ ጥያቄ ስም እንታገላለን ቢሉም ዓላማቸው የሀገሪቱን ሰራዊት በሞጋት ሀገሪቱን ማፈራረስ መሆኑን ተናግረዋል። የብሔር ጥያቄ፣ የኢኮኖሚና የዲሞክራሲ ጥያቄ ካለ የአገር አጥርና የሉዓላዊነት ምሽግ የሆነውን የአገር መከላከያ ሰራዊት በመውጋትና ማፍረስ ሳያስፈልግ መታገል በማንኛውም አገር የተለመደ የፖለቲካ ትግል ልምድና ስርዓት ነው። ከባዕዳን ጠላት ጋር ተሰልፎ የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም።
ሀገርን ከጥቃት መከላከል እንዲሁም አንድነቷን መጠበቅ አርበኝነት ነው። ይህም ማድረግ ደግሞ ከአባቶቻችን የተማርነው ነው ብለዋል። ባንዳም ሆነ ባዳ በእኩል ደረጃ እንዋጋለን ብለዋል ጠቅላይ ኤታማዦር ሹሙ። አገርን ከጥቃት መከላከል የኩራት ሁሉ ምንጭ ነው። አገርን ለማስከበር በአንድነት መቆምና በሉዓላዊነት ላይ የተሰነዘረ ጥቃትን መመከት አርበኝነት ነው። እኛ የአባቶቻችን ልጆች ነን። አባቶቻችን ታጥቀው በአርበኝነት ከጠላት ከተዋደቁት በተጨማሪ ያልታጠቁና በእጃቸው መጽሐፍ ቅዱስ ይዘው ጠላትን እምቢ በማለት ግንባራቸው ለጥይት የሰጡ እንደነ አቡነ ጴጥሮስ ያሉ አርበኛ የሃይማኖት አባት ልጆች ነን። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። ባዳዎች ታሪካቸውን ስለማያውቁ ባንዳዎቹን ነው የሚልኩት ያሉት ጠቅላይ ኤታማዦር ሹሙ ሰራዊታችን ላኪውንም ተላላኪውንም አስፈላጊውን እርምጃ እንደሚወስድ ተናግረዋል። ሰራዊታችን ጠላት የገባበት እየገባ በመቅጣት የላኪና የተላላኪን ህልም እያመከነ መጥቷል። ኢትዮጵያን እናፈራርሳለን ብለው ብዙ ቀጠሮ ቢዙላትም አገራችን ከመፍረስ ይልቅ ከፍታዋ እየጨመረ ይገኛል። በዚህም ጠላቶቻችን እና ተላላኪዎች ባንዳዎች በጣም ተናደዋል። ኢትዮጵያ ከዛሬ 130 ዓመት በፊት አድዋ ላይ የቀኝ ገዢዎችን ወረራ መክታ በመላው ዓለም ስሟ ከፍ ብሎ ተጠርቷል። እኛም ልጆቿ በአድዋ ድል ውጤት ክብር አግኝተን የአድዋን ፈለግ ተከትለን አገር እየጠበቅን ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በንግግራቸው ኢትዮጵያን ከጠላቶቿ ተከላክለን ብሔራዊ ጥቅሟን አስከብረን እንድንኖር ብርታትና ምንጭ የሆነን የአድዋ ድል ነው ብለዋል። የአድዋ ታሪክ ልዩነትን ትተን ለአንድነት መቆም እንደሚገባን ያስተማረን ታላቅ ድል በመሆኑ ዛሬ ላይ ያለን ትውልዶች አንድ ሆነን የሀገራችን ብልጽግና ለማረጋገጥ መስራት ይገባናል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በአድዋ ድል መታሰቢያ በታላቅ ድምቀት ተከብሯል። ዛራ መሐመድ ተጨማሪ አላት። 130ኛው የአድዋ ድል በዓል የዛሬው ትውልድ ከአባቶቹ የወረሰውን የነጻነት መንፈስ ጠብቆ በማቆየትና ለብሔራዊ ጥቅም በአንድነት እንዲቆም ጥሪ በሚያስተላልፍ መልኩ በተለያዩ አካባቢዎች እየተከበረ ይገኛል። በአዲስ አበባ ከተማ በሚገኘው የአድዋ ድል መታሰቢያ በተከበረው በዚህ በዓል ላይ መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ አድዋ ከኢትዮጵያውያን አልፎ የመላው ጥቁር ሕዝቦች ኩራት እንዲሁም የአፍሪካውያን የአንድነትና የጀግንነት ተምሳሌት በመሆኑ ከአድዋ ታሪክ ልዩነትን ትተን ለአንድነት መቆም እንደሚገባ ልንማር ይገባል ሲሉ ገልጸዋል። ዛሬ የምናከብረው የአድዋ ድል ከኢትዮጵያ አልፎ የመላው ጥቁር ሕዝቦች ኩራት፣ የአፍሪካውያን የነጻነት ቀንዲል፣ የአንድነትና የነጻነት ተምሳሌት የሆነ ታላቅ የጀግንነት ታሪክ ነው። የአድዋ ድል ያስተማረን ትልቁ ቁም ነገር ኢትዮጵያውያን በውስጣዊ ጉዳዮቻችን ምንም እንኳን የተለያዩ ልዩነቶች ቢኖሩንም በሀገር ሉዓላዊነትና በብሔራዊ ክብር ሳንለያይ በጋራ ልንቆም እንደሚገባ ነው። ዛሬ የሚጠበቅብን ከጦር ጀግንነት ባሻገር ወደ ልማት አርበኝነት እየተደረገ ባለው ጉዞ የኢትዮጵያን ብልጽግና ማረጋገጥ ነው። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በበኩላቸው የአድዋ ድል የኢትዮጵያ ብቻ ሳይሆን የጥቁር ሕዝቦች የአይበገሬነት ማህተም በመሆኑ ዛሬ ያለው የኢትዮጵያ መከላከያ ሰራዊትም ይህን የአድዋን ታላቅ አደራ በጀግንነትና በአይበገሬነት ተሸክሞ እንዲገኝ አስችሎታል ብለዋል። ዛሬ የሚከበረው ይህ ታላቅ ቀን የኢትዮጵያ ድል ብቻ ሳይሆን መላው የሰው ልጅ ለክብሩና ለነጻነቱ ያደረገው ተጋድሎ በድል የተመሰከረበት የጥቁር ሕዝቦች አይበገሬነት ማህተም፣ የጭቁን ሕዝቦች የትንሣኤ ብስራትና የሰው ልጅ ለማንነቱና ለሉዓላዊነቱ የከፈለው ወደር የለሽ መስዋዕትነት የድል አክሊል የደፋበት የታሪክ ማማ ነው። ዛሬ የምናየው የኢትዮጵያ መከላከያ ሰራዊት ያንን የአድዋን ታላቅ አደራ በደሙና በአጥንቱ ተሸክሞ የሚገኝ የታሪክ እና የጀግንነት ውጤት ነው። ይህ ሰራዊት የሀገራችን ሉዓላዊነትና የሕዝባችንን ሰላም በጽኑ መሰረት ላይ ከማቆም ባለፈ በአህጉራችን አፍሪካ
ሰላምና መረጋጋት እንዲሰፍን የነጻነት ዘብ በመሆን የማይተካ መስዋዕትነት እየከፈለ ይገኛል። በበዓሉ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የጦር አዛዦች፣ የመከላከያ ሰራዊት አባላት፣ ተጋባዥ እንግዶችና በርካታ ቁጥር ያላቸው ዜጎች በተገኙበት በታላቅ ድምቀት ተከብሯል። አዲሱ ትውልድ የራሱን አድዋ ለመስራት አንድነትና ብሔራዊ ጥቅምን አሳልፈው አለመስጠትን በተግባር ማሳየት ወቅቱ የሚጠይቀው ጊዜ መሆኑን በ130ኛው የአድዋ በዓል አከባበር ላይ የተገኙ አስተያየታቸውን አጋርተዋል። ተከታትለን እንመለስ። የኢትዮጵያ ልጅ አድዋ ወንዙ መሰለ ቀዛፊ መላክ እኛ ባለንበት በእኛ ሀገር በአፍሪካ አጠቃላይ ሁኔታ ነጮችን ማሸነፍ የሚባል ነገር ማይታሰብ ነገር ነበር። ስለዚህ አባቶቻችን ይህንን በዛን ጊዜ ማድረግ ከቻሉ እኛ ደግሞ አሁን ከዛ የምንማረው በጣም ብዙ ነገር አለ ማለት ነው። አሁን ባለንበት ዘመን ምናልባት በተለያየ አይነት መልኩ ለኛ የከበዱን ሀገራችን ላይ የተጫኑ ነገሮች ሊኖሩ ይችላሉ። እነዛን ድል በማድረግ ከአድዋ ብዙ ትምህርቶችን በመውሰድ አሁን ያለው በኢኮኖሚ ሀገራችንን ከማበልጸግ አንጻር ይሄ ትውልድ ራሱ የሰራው የራሱ አድዋ አለው። ህዳሴ ግድብን እንግዲህ ከአድዋ ያልተናነሰ የዲፕሎማሲ ጦርነት እየተካሄደብን ነው አስመርቀን ወደ ስራ ያስገባ ነው። ስለዚህ አሁን ከዛ በተመሳሳይ ሌሎች ፕሮጀክቶችም አሁን የተጀመሩ አሉ። እነዛም በማጠናቀቅ አሁን ደግሞ በዚህ ትውልድ እንግዲህ ሌላ የአድዋው ነው የሚቀጥለው የባህር በር ጉዳይ አለ። ይሄ እዚህ ጉዳይ ላይም ሁላችንም በመረባረብ ከአድዋ አባቶቻችን በሰጡን ትምህርት እኛም ደግሞ የዘመናችንን አድዋ መድገም አለብን። አድዋን ሳስብ ድል ነው የሚሰማኝ፣ ኩራት ነው የሚሰማኝ። አድዋ ሲነሳ እንደተባለው የኢትዮጵያ ሕዝብ ከዳር እስከ ዳር ከሰሜን፣ ከምስራቅ፣ ከምዕራብ፣ ከደቡብ ከሁሉም አቅጣጫ ተሞ አድዋ ደርሶ ጠላትን ያሳፈረበት ነው። አንድነት ነው። በአንድነት ኢትዮጵያ አንታመም፣ ብዙ አንታመም። ያሉብን የውስጥ ችግሮቻችንን ጠላት በሚመጣበት ጊዜ ትተን በአንድነታችን ጸንተን ጠላትን ስናሳፍር ነው የምንታወቀው። ስለዚህ እሱ ነው የሚሰማን። አሁንም ውስጣችን ያሉን ችግሮቻችንን አሁን በተጀመረው መንገድ እየፈታን ፊት ለፊት ያለንን የባህር በራችንን ለማግኘት ወደ ቀይ ባህር አክሰስ ለማድረግ ምን ሰራው ራእያችን ነው የሚታይ። ለኔ እሱ ማሳካት ነው የሚታይ። የአድዋ ድል ማለት አፍሪካውያንንም ኢትዮጵያውያንንም ያስደሰተ በታሪካችን ትልቅ ቦታ ያለው ለዛሬ እዚህ ቆመን ለመናገር እንደፈለግን እንድንሆን እንደፈለግን ሀገራችን ላይ የምንፈልገውን ነገር ማድረግ የምንችለውን ነገር ሁሉ እንድናደርግ ያደረገን በጣም ትልቅ ድል ነው። በጣም ደስ የሚል ቀን ነው። አድዋን ማስቦን በጣም ደስ የሚል ነው። አንድነት ነው፣ ፍቅር ነው። በመተባበር ሁሉ ነገር ማድረግ እንደሚቻል ነው የሚያሳየው። ስለዚህ ይሄ በትብብራችን ወደፊትም ለዚች ሀገራችን በአንድነት ሁሉ ነገር ማድረግ ይቻላል። የማይቻል ነገር የለም። ይሄ ነው የሚያስደስተኝ። እኔ ዛሬ የምሰማኝ በእውነት እንግዲህ አባቶቻችን በዱር በገደል 5 ዓመት ሴት ወንድ ሳይሆን በአንድነት ሳይለያዩ እቺን ሀገር በቃ ከወራሪ ጣሊያን ሰራዊት ሀገራችን ለማቀናመት የመጣውን አባሮ ነጻነት አውጥቶ ሕይወታቸውን አቶ አጥንታቸው ከስክሶ ደማቸውን አፍሶ ዛሬ ለዚህ ትውልድ ማስረከባቸውን እኛም ደግሞ ዛሬ የተረከብነውን ለትውልዳችን ለማስረከብ ከፍተኛ ፍቅርና ስሜት ይዞን የመጣብንን ጥላት በአንድነት ለመከላከል ዝግጁ ሆኜ እጠብቃለሁ። አድዋን ስላሴ ጠላት አረከሰው፣ ገበየው በሞት የግባና ቀድሰው ረዳኝንህ። ትውልዱ የአድዋን ድል መንፈስ መላበስ የሀገሩን ሰላምና እድገት ማረጋገጥ እንዳለበት የብሔራዊ መረጃና ደህንነት አገልግሎትን የጎበኙ አርበኞችና ስካውት አባላት ገልጸዋል። በተቋሙ የተከናወኑ የዕለት ስራዎችም ኢትዮጵያን ከየትኛውም ጠላት ለመከላከል የሚያስችል አቅምን እንደገነባም ተናግረዋል። አባዲ ወነት ተጨማሪ ያለው የጥንታዊት ኢትዮጵያ የጀግኖች አርበኞች ማህበርና የአዲስ አበባ ስካውት ማህበር አባላት
የብሔራዊ መረጃና ደህንነት አገልግሎት የዲጂታል ኤግዚቢሽንን ጎብኝተዋል። የሀገር ሰላም ደህንነትና እድገት በትውልድ ቅብብል የሚረጋገጥ መሆኑን የተናገሩት የጥንታዊት ኢትዮጵያ የጀግኖች አርበኞች ማህበርና የአዲስ አበባ ስካውት ማህበር አባላት የአሁኑ ትውልድ የአድዋን የድል መንፈስ በመላበስ አዳዲስ ሀገራዊ ስኬቶችን ማስመዝገብ አለበት ብለዋል። የስለላ ጥበብ ለአድዋ ድል ከፍተኛ ሚና እንዳበረከተ አስታውሰው በመረጃና ደህንነት ተቋሙ የተከናወኑ የለውጥ ስራዎችም ኢትዮጵያን ከየትኛውም ጠላት ለመከላከል የሚያስችል አቅም እንደተፈጠረና መተማመን እንዲሰማቸው ማድረጉን ጠቁመዋል። ደህንነት ወይም ደግሞ አንድ የደህንነት መረብ ለሀገር ህይወት እስትንፋስ ማለት ነው። የደህንነት መስመራችን መልካም ሁኔታ ላይ ነው ያለው ማለት ይቻላልና እኔ በእውነት በጣም ነው የማደንቀው። አርበኞች ይህንን መተው ማየታቸው በአድዋ ላይ ያቆየናትን ሀገር አባቶቻችን ያቆዩትን ሀገር አሁን ደግሞ ይሄ መስሪያ ቤት ከጠላት ጠብቆ ወደፊት ያራምዳታል የሚል እምነት ስላለኝ እጅግ አድርጌ ነው የማመሰግነው። ሪፎርሙ በሁሉም መንገድ ሄዶ በማንኛውም አቅጣጫ ሀገራችን ዛሬ ያለችበት ከስጋት ነፃ የሚያደርጋት አካሄዶች መኖሩን በማየቴ እኔ በጣም ነው ደስ ያለኝ። ትውልዱ ከአድዋ ድል ተምሮ ተከታታይ ድሎችን ማስመዝገብ እንዳለበትና ወጣቱ ይህን ተገንዝቦ መስራት እንደሚገባውም ነው የተጠቆመው። አድዋ ምንድነው ያስተማረን? ፍቅርን፣ አንድነትና ድልን ነው ያስተማረን። በዛ ፍቅር በዛ አንድነት ድል ተጎናጽፈናል። አድዋ ሆኖ የሚቀጥለው ተከታታይ ድሎች ሲመሰረቱ ነው። እርግጥ ያንን ጎዳና ይዘን ይሄድን ነው። ባሉ ድሎች መኩራራት አያስፈልግም። ድሎቹ እየጎሉ እንዲሄዱ ለማድረግ መስራት ያስፈልጋል። ይህን ወጣቶች ህሊናችሁ ውስጥ ይዛችሁ ወደፊት ልትራመዱ ይገባል። የአዲስ አበባ ስካውት ማህበር አባላት የሆኑ ተማሪዎችም የኢትዮጵያ ባለውለታ የሆኑ አርበኞች ስለከፈሉት መስዋዕትነትና ስላስረከቧቸው ነፃ ሀገር በማመስገን የተሰጣቸውን አደራ ለመወጣት ዝግጁ መሆናቸውን ተናግረዋል። እዚህ ያላችሁ አባቶቻችንም እናመሰግናችኋለን። ሀገራችንን ጠብቃችሁ እስከዚህ ሰዓት እስከዚህ ጊዜ ድረስ እንድንደርስ ስላደረጋችሁን ማለት ነው። የኋላው ከሌለ የለም የፊቱ ነው የሚባለው አይደለም። ስለዛ የኋላ ታሪካችንን ሳናቅ እዚህ መድረስ አንችልም። የፊቱንም ማስቀደም አንችልም። ስለዛ ሁላችንም እዚህ ያለን ወጣቶች በሀገራችንን ከአባቶቻችን አደራ ተቀብለናል። አሁን ደግሞ ውጊያው የሚሆነው በጦርነት ሳይሆን በጭንቅላት ነው የሚሆነው። የጭንቅላት ጨዋታ ነው። የቴክኖሎጂ ጊዜ ነው አሁን ላይ ያለንበት። ስለዛ ዊል ኢንቴሊጀንት የሆነ ትውልድን ለመፍጠር የተማረው ትውልድን ለመፍጠር ሁሉም ሰው መረባረብ አለበት ብዬ አስባለሁ። እኛ ወጣቶች ደግሞ እነዚህ አርበኞቻችን ደማቸውን አፍሰው አጥንታቸውን ከስክሰው እችን ሀገር አስረክበውናል። እኛ ደግሞ ኃላፊነት እንድንወጣ አደራ እላለሁ። አርበኞቹና የስካውት አባላቱ ለአድዋ ድል ኢትዮጵያውያን በአንድነት መቆማቸው ለድሉ አስተዋጽኦ ማበርከቱ ከፍተኛ ትምህርት የሚወሰድበት እሴት መሆኑን መግለጻቸውን የብሔራዊ መረጃና ደህንነት አገልግሎት የላከው መረጃ ይጠቁማል። ተቋሙ ለ130ኛ የአድዋ ድል በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። አድዋ የኢትዮጵያውያን ብቻ ሳይሆን የመላ አፍሪካና የጥቁር ሕዝቦች የማድረግ አቅም የተስተዋለበት ድል ነው። ነገር ግን በኢትዮጵያ ውስጥ አድዋ ሁል ጊዜ በአንድ መንገድ አልተነገረም። ድሉ በብዙ የፖለቲካ አለመግባባት ውስጥም አልፈዋል። ታዲያ ዛሬ ላይ የወል ድል የወል ተጋድሎ ሆኖ እየተከበረ ስለሚገኘው አድዋ ሮዛ መኮንን ተከታዩን ዘገባ ታደርሰናለች። የካቲት 23 የጥቁር ሕዝቦች ድል፣ የኢትዮጵያዊነት ማህተም። አድዋን በየዓመቱ እናከብረዋለን። ነገር ግን ዛሬ ላይ ቆመን ስንጠይቅ አድዋ ለዚህ ትውልድ ምንድን ነው? እንደ አንዳንድ የታሪክ ድርሳን በኩራት የሚነበብ ትናንት ወይስ ዛሬን የምንመራበትና ነገን የምንቃኝበት ኮምፓስ? የዚህ ትውልድ አድዋ ምንድን ነው? ቆይታችን ይህን ይመልሰዋል።
ዛሬ የዚህ ትውልድ አድዋ በጦር ሜዳ ሳይሆን በቴክኖሎጂ ላቦራቶሪዎች፣ በፈጠራ ስራዎች፣ በህዳሴ ግድብ ማማና በባህር በር ፍላጎታችን ርዕት ውስጥ ይገኛል። አድዋ የዛሬው ትውልድ የነጻነትና የብልጽግና ተጋድሎ ዋነኛ ስንቅም ነው። የዚህ ትውልድ አድዋ ምንድን ነው ለሚለው ጥያቄ ምላሹ የሚገኘው በታላቁ የኢትዮጵያ ህዳሴ ግድብ ማማ፣ በባህር በር ጥያቄያችን ርዕትና በጉባ ሰማይ ስር በተበሰሩ ግዙፍ ፕሮጀክቶቻችን ውስጥ ነው። አባቶቻችን የጠላትን ወረራ በመከላከል የነበራቸውን ብልሃት የዛሬው ወጣት በዘመኑ መሳሪያዎች ሊደግሞ ይገባል። የዚህ ትውልድ አድዋ የሳይበር ጥቃቶችን መመከት፣ የዲጂታል ኢኮኖሚን መገንባትና ድህነት የተባለውን የዘመኑን ወራሪ ጠላት ድል አድርጎ የኢኮኖሚ ነጻነትን ማወጅ ነው። አባቶቻችን በአድዋ አሸንፈው ሉዓላዊነታችንን እንዳስከበሩ ሁሉ የዛሬው ትውልድ በገዛ ገንዘቡና እውቀቱ የአባይን ወንዝ ለልማት መዋሉ የዘመኑ አድዋ ነው። ዓለም አትችሉም ሲለን የፋይናንስ በሩን ሲዘጋብንና ጫናዎች ሲበዙብን ልክ እንደ አድዋ ዘመቻ ኢትዮጵያዊ በሆነ ጥረት ዳር ያደረስነው ድላችን ነው የታላቁ የኢትዮጵያ ህዳሴ ግድብ። የባህር በር ተደራሽነትም ቢሆን ከዚሁ መንፈስ ጋር በቀጥታ ይገናኛል። ታላቁ ጀግና ራስ አሉላ አባ ነጋ ሀገሪቱ ከባህር በር እስከ ባህር ያላትን ታሪካዊ ይዞታ ማስጠበቅ አለባት ብለው ይሟገቱ ነበር። በፖለቲካዊ አሻጥር ከባህር ዳርቻ እንድትርቅ የተደረገችውን ሀገር ታሪካዊ ርዕት የማስተካከል አድዋ ተልዕኮ ዛሬም የትውልዱ አጀንዳ ነው። ኢትዮጵያ በኢኮኖሚ የታሰረችበትን ገመድ ለመበጠስ በሰላማዊና በህጋዊ መንገድ የምታደርገው ጥረት ሁሉ የአድዋ ድል የሚቀዳ የሉዓላዊነትና የብሔራዊ ክብር ጥያቄዋ ነው። እንደ መደመር እሳቤ የዚህ ትውልድ አድዋ ከተከላይ አድዋ ወደ ገዢ አድዋ የተሸጋገረ ነው። አባቶች ነፃ ሀገር ከጠላት ተከላክለው አቆይተውልናል። እኛ የአሁኑ ትውልድ ደግሞ የበለጸገች ሀገር የመገንባት ታሪካዊ ኃላፊነት አለብን። ይህንን ተልዕኮ በተግባር የሚያሳዩ 3 ዋና ነጥቦችን እንመልከት። የመጀመሪያው የጉባ በረከቶች ናቸው። በህዳሴው ግድብ ማማ ስር የተበሰሩ 7ቱ ግዙፍ ፕሮጀክቶች ከኒውክሌር ኃይል እስከ ግዙፍ የአውሮፕላን ማረፊያ ግንባታ፣ ከግዙፍ የነዳጅ ምርት እስከ ማዳበሪያ ፋብሪካ የዚህ ትውልድ አድዋ ናቸው። እነዚህ ፕሮጀክቶች ኢትዮጵያውያን ከውጪ ነዳጅና የቴክኖሎጂ ጥገኝነትን የሚያላቅቁ እውነተኛ የነጻነት ማብሰሪያዎች ናቸው። ሁለተኛው እስካላችሁ የዚህ ትውልድ አድዋ የስንዴ ምርትና የምግብ ሉዓላዊነት ነው። ለዘመናት ስንዴ ስንለምን የነበረበትን ታሪክ ቀይረን ዛሬ ለውጭ ገበያ ማቅረባችን የልመና ቀንበርን የሰበረልን ድል ነው። አድዋ ጥቁር ህዝብ ለማንም አይገዛም እንዳለ ሁሉ ስንዴያችን ደግሞ ኢትዮጵያ በልመና አትኖርም የሚል መልእክት ለዓለም እያስተላለፈ ነው። ሶስተኛው የዚህ ትውልድ አድዋ የቱሪዝም ድላችን ነው። ገበታ ለሀገርና ገበታ ለትውልድ በሚሉ መርሆች የተገነቡት እንደ ወንጪ፣ ጎርጎራና የአድዋ ድል መታሰቢያ ሙዚየም ያሉ መዳረሻዎች አንችልም የሚለውን የተሸናፊነት መንፈስ የሰበሩ ናቸው። ኢትዮጵያ በራሷ እውቀትና ጥበብ ዓለምን የሚያስደንቁ ስራዎችን መስራት እንደምትችልም በተግባር እያሳየን ነው። ኢትዮጵያ በታሪኳ ያሳለፈችው አድዋ ድል ትናንት በጦር ግንባር የተመዘገበ ብቻ ሳይሆን ዛሬም በልማት አውድማ ላይ የሚደገም የታላቅነት መገለጫ ነው። በትናንቱ አድዋ ሉዓላዊነት ሲባል የሀገር ዳር ድንበር እንዳይደፈር መከላከልን የሚመለከት ሲሆን ዛሬ ግን የትርጉም አድጎ የኢኮኖሚና የኃይል ሉዓላዊነትን በማረጋገጥ እንደ ታላቁ የኢትዮጵያ ህዳሴ ግድብ ባሉ ስራዎች ላይ ይገለጻል። ቀደም ሲል ነጻነት ማለት ራስን ከቅኝ ግዛት ቀንበር ማላቀቅ እንደነበር ሁሉ በአሁኑ ወቅት ግን ነጻነት የሚለካው ከልመናና ከጥገኝነት በመላቀቅ እንደ ስንዴ ኤክስፖርት ባሉ የብልጽግና ስኬቶች ነው። ይህንን ጉዞ ስኬታማ የሚያደርገው ደግሞ አንድነት ነው። በትናንቱ ድል በየአቅጣጫው የተመመ የጀግኖች ሰራዊት ለሀገሩ እንደቆመ ሁሉ የዛሬው ትውልድም በልማትና በብሔራዊ ጥሪ በጋራ መቆም ለሀገራዊ ግንባታ ያለውን ቁርጠኝነት እያሳየ ይገኛል። የትናንቱ አድዋ ተከላካይነት፣ የዛሬው አድዋ ገንቢነት እናም ለዛም መሰረቱ ነው ቀጥሏል። በ30 ቢሊዮን ዶላር የሚገነቡት የጉባ ብስራቶችና ኢትዮጵያ በራስ አቅም የምታከናውናቸው ሜጋ ፕሮጀክቶች አድዋ በ21ኛው ክፍለ ዘመን በልማት አውድማ ላይ መደገሙን ማረጋገጫዎች ናቸው። በአጠቃላይ አድዋ የትናንት ድል ብቻ ሳይሆን የዛሬና የነገ የህልውናችን መሰረት ነው። የዚህ ትውልድ አድዋ ኢትዮጵያን ወደ ብልጽግና ማማ ማውጣት፣ የባህር በር ጥያቄን በብልሃት መመለስና በቴክኖሎጂ የላቀች ሀገር መገንባት ነው። አባቶቻችን በደማቸው ያስከበሯትን ሀገር እኛ በላባችን በእውቀታችን ታላቅ የማድረግ አደራ አለብን።
አድዋ በጦር ሜዳ ተጀምሮ በልማት ሜዳ የሚቀጥል የማያልቅ ጉዞ ነው። አድዋ ታሪክ ብቻ አይደለም፣ ያልበገር ባይነት መንፈስ ነው። አድዋ ድል ብቻ አይደለም፣ የይቻላል መልእክት ነው። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 53ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የመደመር የአርቲፊሻል ኢንተለጀንስ ዩኒቨርሲቲ መቋቋሚያ ረቂቅ ደንብ ላይ ሲሆን ዩኒቨርሲቲ በአዋጅ ቁጥር 1294/2015 መሰረት ራስ ገዝ ዩኒቨርሲቲ ሆኖ የሚቋቋም ሲሆን በዘርፉ ወጣቶችን ለማሰልጠንና ለሀገር ግንባታ ወሳኝ የሆኑ ምሁራን ለማፍራት የሚሰራ ነው። ደንቡ የዩኒቨርሲቲውን ተግባርና ኃላፊነት በመደንገግ ተቋሙ ለሀገር እድገት የበኩሉ ሚና እንዲወጣ የሕግ ማዕቀፍ ሆኖ እንዲያገለግል ተዘጋጅቶ ለምክር ቤቱ ቀርበዋል። ምክር ቤቱም በረቂቅ ደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማዕከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የተወያየው ለባለሀብቶች ካሳ ለመክፈል ግዴታ የሚገባበትን ሁኔታ ለመወሰን በቀረበ ደንብ ላይ ነው። ባለሀብቶች የሀገርን ኢኮኖሚ እድገት ሊያፋጥኑ በሚችሉ ትላልቅ ፕሮጀክቶችና ቅድሚያ በሚሰጣቸው የኢኮኖሚ ዘርፎች ላይ እንዲሰማሩ ምቹ ሁኔታዎችን መፍጠር እንዲያስችል ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብዓቶችን በማዕከል በፌዴራል ነጋሪ ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ከዚያም ምክር ቤቱ የተወያየው በሶስት የፋይናንስ ድጋፍ ስምምነቶች ላይ ነው። የመጀመሪያው ለብሔራዊ ኤሌክትሪክ ኃይል ማስፋፊያ ፕሮጀክት ማስፈጸሚያ የሚውል ከኮሪያ ኤክስፖርት ኢምፖርት ባንክ የ60 ሚሊዮን 223 ሺህ የአሜሪካን ዶላር ብድር ሲሆን ከወለድ ነፃ ብድሩን በማስተዳደር ረገድ ለሚወጡ ወጪዎች 0.1 በመቶ የአገልግሎት ክፍያ የሚከፈልበትና የ15 ዓመት የሽሮታ ጊዜን ጨምሮ በ40 ዓመት ተከፍሎ የሚጠናቀቅ ነው። ሁለተኛው ለታዳሽ የተቀናጀ ዘላቂ ኃይልና ዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል ከፈረንሳይ ልማት ኤጀንሲ የ80 ሚሊዮን ዩሮ ብድር ሲሆን አነስተኛ ወለድ 1.2 በመቶ የሚከፈልበት ብድሩን በማስተዳደር ረገድ ለሚወጡ ወጪዎች 0.5 የአገልግሎት ክፍያ የሚከፈልበትና የ7 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ ነው። ሶስተኛው ለከተማ ልማታዊ ሴፍትኔት ስራ ፈጠራ የሚውል ከዓለም አቀፍ የልማት ማህበር የ184 ሚሊዮን 100 ሺህ ኤስዲአር ብድር ሲሆን ከወለድ ነፃ ብድሩን በማስተዳደር ረገድ ለሚወጡ ወጪዎች እንዲሁም ጥቅም ላይ ላልዋለው ገንዘብ 1.25 በመቶ የአገልግሎት ክፍያ የሚከፈልበትና የ6 ዓመት የችሮታ ጊዜን ጨምሮ በ30 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱ ሶስቱም የብድር ስምምነቶች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። ሌላው ምክር ቤቱ የተወያየው የዕቃ ማከማቻ ደረሰኝ ስርዓት ረቂቅ ደንብ ላይ ነው። በሀገራችን የዕቃ ማከማቻ ደረሰኝ ስርዓትን ተግባራዊ ለማድረግ አዋጅ ቁጥር 372/1996 ወጥቶ በስራ ላይ ቆየ ቢሆንም ለአዋጁ ማስፈጸሚያ ደንብ ባለመውጣቱ በአፈጻጸም ሂደት ይስተዋል የነበሩ ክፍተቶችን ለማረም ለአዋጁ አፈጻጸም አስቻይ የሆኑ ዝርዝር ጉዳዮችን ለመደንገግና አስፈላጊውን ቁጥጥር ስርዓትና መዋቅራዊ አደረጃጀት ለመፍጠር እንዲያስችል ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም ባቀረበው ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብዓቶችን በማዕከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስነዋል። በተጨማሪም የወርቅ ማዕድንና የብረት ማዕድን ምርት ፈቃድ ረቂቅ ስምምነቶች ላይ ምክር ቤቱ ተወያይቷል። ለምክር ቤቱ የቀረቡት ሁለት ረቂቅ ስምምነቶች የውጭ ምንዛሬ ግኝትን ከማሳደግ፣ ለዜጎች የስራ ዕድል ከመፍጠር፣ ለኢኮኖሚያችን አዎንታዊ ሚና ከመወጣት አንጻር ትልቅ ጠቀሜታ ያላቸውና ከአካባቢ ጥበቃና ከማህበረሰብ ጠቃሚነት አንጻርም የመንግስትን የፖሊሲ አቅጣጫ የተከተሉ መሆናቸውን በማረጋገጥ የማዕድን ሚኒስቴር ስምምነቶቹ እንዲፈራረምና ወደ ስራ እንዲገቡ ምክር ቤቱ በሙሉ ድምፅ ይሁንታ ሰጥቷል። በመጨረሻም ምክር ቤቱ የተወያየው የቱሪዝም ረቂቅ ፖሊሲ ላይ ነው። ከ2001 ዓ.ም ጀምሮ በስራ ላይ የነበረው የቱሪዝም ልማት ፖሊሲ በዘርፉ የተከሰቱ ለውጦችን ከማስተናገድ መልካም አጋጣሚዎችና የመልማት አቅሞችን ከመጠቀምና ለሀገራዊ እድገት ሚናውን ከመወጣት አንጻር ክፍተቶች ነበሩበት። ዘርፉን በአገር በቀል ኢኮኖሚ ማሻሻያ ከተቀመጠው የፖሊሲ አቅጣጫ ጋር አጣጥሞ በመምራትና በማልማት ለሀገራዊ ኢኮኖሚ እድገት የበኩሉ ሚና እንዲወጣ ማስቻል አስፈላጊ በመሆኑ
ረቂቅ ፖሊሲው ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱን በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በምክር ቤቱ ከጸደቀበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስኗል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።